ብልጽግና ፓርቲ በሰባተኛው ሀገር አቀፍ ጠቅላላ ምርጫ የሚወዳደርበትን አዲስ የምርጫ ምልክትና ማኒፌስቶ ይፋ አድርጓል። ይፋ ሆኗል። ምልክታችን እንኳን ደስ ያለን፣ እንኳን ለዚያ በቃን። የፓርቲው ማኒፌስቶና ምልክት ከፍተኛ አመራሮች በተገኙበት በፓርቲው ምክትል ፕሬዝዳንቶች ነው ይፋ የተደረገው። ፓርቲው የምርጫ ምልክቱ የስንዴ ነዶ መሆኑንም አስታውቋል። በመርሃ ግብሩ ላይ የፓርቲያቸውን ቀጣይ ኢኮኖሚያዊና ማህበራዊ እቅዶች ይፋ ያደረጉት የፓርቲው ምክትል ፕሬዝዳንትና የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባለፉት ዓመታት የረሃብ ታሪክን የቀየረ ኢኮኖሚያዊ ስኬቶች መመዝገባቸውን አስታውሰው ቀጣዩም አጓጊ ነው ሲሉ ተደምጠዋል። ብልጽግና ይህንን አንገት አስደፊ ስብራት እየቀየረ ነው። ዛሬ በስንዴ ምርት ራሳችንን ችለናል። ሩዝን በበቂ ሁኔታ እያመረትን ነው። በአመት ከአንድ ጊዜ በላይ ማረስ ፋሽን መሆኑ ቀርቷል። ትራክተሮችና ውሃ ፓምፖች ገጠሩን እያጥለቀለቁት ናቸው። በዚሁ ከቀጠል የነገዋን ኢትዮጵያ ለማየት ያጓጓል። ስለሆነም የነገዋን ኢትዮጵያ ለማየት ብልጽግናን ይምረጡ። ከስድስተኛው ሀገር አቀፍ ምርጫ ወዲህ ብልጽግና ፓርቲ ከፍ ያሉ ውጤታማ ስራዎችን ስለማከናወኑ ያነሱት አቶ ተመስገን ጥሩነህ ይህም ኢትዮጵያን ወደ ተምሳሌት ሀገር እየወሰደ ነው ብለዋል። በስድስተኛውና በሰባተኛው ሀገራዊ ምርጫ መካከል ያለው ርቀት ያለማጋነን በአክሱም ዘመንና በ2010 ዓመተ ምህረት መካከል ካለው ርቀት ይሰፋል። ታሪክ በተደጋጋሚ ተቀይሯል። ሪከርድ በየቀኑ ተሰብሯል። ለውጥ የኢትዮጵያውያን የመግባቢያ ቋንቋ ሆኗል። ልዩነትና ክፍፍል ተወግዘዋል። ህብረ ብሔራዊ አንድነትና የወል ትርክት የህዝባችን ሸማ ሆነዋል። ፕሮጀክት ጨርሶ መጀመር የኢትዮጵያ መታወቂያ ሆኗል። በትልቁ አስቦ በትልቁ ሰርቶ በትልቁ መፈጸም መለያችን ሆኗል። የጉባ ብስራቶች ይሄን ያሳያሉ። እነዚህ ሁሉ ኢትዮጵያን ወደ ተምሳሌት ሀገር እየወሰዷት ነው። ለአፍሪካና ለዓለም በእድገቷና በብልጽግናዋ ምሳሌ የምትሆን ሀገር እየገነባን ነው። የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ደግሞ የፓርቲያቸውን የፖለቲካና የዲፕሎማሲ እቅዶች ይፋ አድርገዋል። አስተማማኝ ሰላም መገንባትና የመንግስት አገልግሎት አሰጣጥን በቴክኖሎጂ ተደራሽ ማድረግ የፓርቲው ቁልፍ እቅዶች መሆናቸውንም አስታውቀዋል። የሀገረ መንግስት ህልውናን የሚፈታተኑ ስብራቶችን ለመጠገን በትኩረት ይሰራልም ነው ያሉት። የመጀመሪያው ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት የሚያስችል ሀገራዊ መግባባት መፍጠር ነው። ለዚህም የሀገረ መንግስት ህልውና የሚፈትኑ ለፖለቲካ ለመረጋጋትና ለግጭት መንስኤ የሆኑና ለፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ በር የሚከፍቱ ተቋማዊና መዋቅራዊ ስብራቶችን መጠገን የሚያስችሉ መሰረታዊ መፍትሄዎች ላይ መግባባት ለመፍጠር እንተጋለን። ኢትዮጵያ በአፍሪካ ህብረትና በብሪክስ ማዕቀፍ ውስጥ ያላትን ተሳትፎ አጠናክሮ ማስቀጠልና ዓለም አቀፍ ተጽዕኖ ፈጣሪነትን ማሳደግ ከፓርቲው የዲፕሎማሲ እቅዶች ውስጥ ቀዳሚዎች መሆናቸውንም ምክትል ፕሬዝዳንቱ አስታውቀዋል። የኢትዮጵያ የባህር በር ጥያቄ የፓርቲው ቁልፍ ጉዳይ ሆኖ እንደሚቀጥልም አብራርተዋል። ሁለቱ ውሃዎች የኢትዮጵያ የፈተናዎቿም ሆነ የስልጣኔዎቿ መነሻ መሆናቸውን ታሳቢ በማድረግ አባይን በፍትሃዊነት የመጠቀምና አስተማማኝ የባህር በር የማግኘት መብታችንን ለማስከበር የጀመርናቸውን ጥረቶችና ያስመዘገብናቸውን ድሎች እናሰፋለን። በተለይም የባህር በር ለማግኘት ሰላማዊ፣ ህጋዊ፣ ዲፕሎማሲያዊና የጋራ እድገትና ፍትሃዊ ተጠቃሚነትን መሰረት ባደረገ መንገድ የጀመርናቸውን ጥረቶች በማስፋት ኢትዮጵያ አስተማማኝ የባህር በር ባለቤት የምትሆንበትን መንገድ ለማመቻቸት ጠንክረን እንሰራለን። ምርጫውን ካሸነፈ በቀጣይ 5 ዓመት በ15 አምዶች የተዋቀረ ኢትዮጵያዊ ብልጽግናን ለማረጋገጥ እንደሚሰራ በፓርቲው ማኒፌስቶ ላይ ተገልጿል። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ መልእክት በሰባተኛው ሀገር አቀፍ ምርጫ እንደሚወዳደርም ፓርቲው አስታውቋል።